ሰላም እንዴት ናችሁ? የ12ኛ ክፍል ተማሪዎች እንኳን ለ2018 ዓመተ ምህረት የትምህርት ዘመን አደረሳችሁ እያልን ያው ከዚህ በታች እንዴት ከ9 እስከ 12ኛ ክፍል ያሉ ትምህርቶችን በአንዴ እንዴት አገናኝታችሁ ማንበብ እንደሚችሉ አሳያችኋለሁ። በቀላሉ በዚህ ሁኔታ ብቻ ብታነቡ ኢንትራንስ ለመስቀል በጣም ሲምፕል ሜተድ ነው ማለት ነው። በጣም ጊዜ ሰጥቼ ነው ይሄን ያዘጋጀውላችሁ። ተሻገር ነኝ። የአራተኛ ዓመት ሜዲሲን ተማሪ ነኝ። ያው ዛሬ ያመጣውላችሁ ኬሚስትሪ ነው። ባለፈው ያው ባዮሎጂ ሰርቼላችሁ ኬሚስትሪ እና ፊዚክስ ስራልኝ ባላችሁ መሰረት ያው ዛሬ ኬሚስትሪ ይዤላችሁ መጥቻለሁ እና ስለቆየው ደግሞ ይቅርታ ይላለው። ትንሽ ቢዚ በመሆን ምክንያት ነው የቆየሁትና ከዚህ በኋላም ቶሎ እለቅላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እና ላይክ እና ሼር ማድረጋችሁ እንዳይረሳ። ሞር ቪዲዮን ላይክ አርጉ ሼርም አርጉ። ምክንያቱም በጣም ቪዲዮ ከሰራው ቆይቻለሁ። ኦልሞስት ማንጽ ሊሆን ነው። ያ ደግሞ ለሁሉም እንዲደርስ አያደርግም ማለት ነው። ለዛ ደግሞ እናንተ ላይክ በማድረግ ትተባበሩኛላችሁ። ሶ ወደ ስንመለስ ያው ኬሚስትሪ ነው። ኬሚስትሪ ሪሌቲቭ ኮንተንት ፎር 2018 ኢንትራንስ ተፈታኞች እርግጠኛ ነኝ በዚህ ሁኔታ ብታነቡ 591 የሰራው ተማሪ ራሱ በዚህ ሁኔታ አንብቦም ሊሆን ይችላል። በጣም ቀላልና ቤስት ሜተድ ነው ውጤት ለመስራትም አውቃችሁ ለማለፍም ማለት ነው። ሶ እና ጊዜንም ትጠቀሙበታላችሁ። ዝም ብላችሁ ከ9 እስከ 10 ከ9 እስከ 12 አለውን በመደዳ ዝም ብላችሁ እያነበባችሁ ከምትለፉ ማለት ነው። ሶ እንዴት ነው አዘጋጀውላችሁ? ለምሳሌ አሁን ቻፕተር 1 ምንድነው? እኔ በቻፕተር አርጌ ነው አዘጋጀውላችሁ። ወደ 4 5 ወደ 12 ቻፕተር በ12 ቻፕተር ከ9 እስከ 12ኛ ክፍል ያለውን በ12 ቻፕተር አርጌ ቀለል ባለ መልኩ ነው አዘጋጀውላችሁ። እስከ መጨረሻ ማከታተላችሁን እንዳረሱ እና ቪዲዮን ስታዩ ቪፒኤን ቢታበሩ ደስ ይለኛል። ቪፒኤን አብሩ። እና ጉንፋን ስለያዘኝ የድምጽ ችግር ሊኖር ይችላል። እንደምንም አድርጋችሁ ለመስማት ሞክሩ ማለት ነው። ያው ቻፕተር 1 ስትራክቸር ኦፍ አቶም ኤንድ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ነው። ያው እነኚህ ቶፒክ ያለበትን ቻፕተሮች ልንገራችሁና እንዴት እንደምታነቡ ከዛ ይነግራችኋለሁ። ይህ ቻፕተር አለው ግሬድ 9 ላይ በአዲሱ ካሪከለም ማለት ነው። ቻፕተር 3 እና ቻፕተር 4 አባውት ዚስ ቶፒክ ያወራል ማለት ነው። ሌላኛው ደግሞ ኦልድ መጽሐፍ ላይ ግሬድ 9ኛ ኦልድ መጽሐፍ ላይ ስታዩ ደግሞ ቻፕተር 1 እና 2 ታገኙታላችሁ እና ግሬድ 11 ዩኒት 1 ላይ ታገኙታላችሁ ማለት ነው። እቺን ቶፒክ እንዴት ነው የምታደርጉት? ስለዚህ ቶፒክ አውቃችሁ ማለፍ ነው። እንዴት ነው የምታውቁት? ጀስት ያው ይሄን ሁሉ ዩኒቶች ሰጠው። መጀመሪያ የ9ኛን ቻፕተር 3 ጀስት ከ9ኛ ቻፕተር 1 እና 2 ይጀምራሉ ማለት ራሱ አንድ ልፋት ነው። በቀላሉ በዚህ ሁኔታ እንድታነቡ ነው የምላችሁ። ከየት ትጀምራላችሁ? ከ9ኛ ቻፕተር 3 ትጀምሩና ቻፕተር 3 እና 4ን ትጨርሳላችሁ ማለት ነው። ቻፕተር 3 እና 4 እንዲጨረሳችሁ ወደ 9ኛ ክፍል ኦልድ መጽሐፍ ማለት ድሮ እኛ ተጠቅመንበት ያለፈውን ማለት ነው። ጀስት ኦልድ መጽሐፍ ደግሞ አሴ ሪፌራንስ በጣም ይጠቅማችኋል። ኦልድ መጽሐፉን ታገላብጣላችሁ።
ቻፕተር ዋናቱ ተመሳሳይ ቶፒክ ስለሆነ እየቀለለ ነው የሚሄደው። ግን ወደ 11ኛ ክፍል ዩኒት 1 ትመጡና ዩኒት 1 ራሱ ስለዚህ ቶፒክ ስለሚያወራ በቀላሉ ስለዚህ ቶፒክ አወቃችሁ ማለት ነው። ካወቃችሁ በኋላ ምንድነው የምታደርጉት? ስለዚህ ቶፒክ ጥያቄ ትሰራላችሁ ማለት ነው። በእያንዳንዱ ቻፕተር እኔ ባዘጋጀውላችሁ ቻፕተር ማለት ነው ከቻፕተር 1 ቻፕተር 2 ቻፕተር 3 እያለ በእያንዳንዱ ቻፕተር ጥያቄ እሰራላችኋለሁ። የሰራሁት ደግሞ ጥያቄዎች አሉ። እሱን በቻናሌ ላይ ታገኙታላችሁ። ለሪሚዲያልም ለኢንትራንስ ተፈታኞችም ብዬ የሰራሁት ብዙ ጥያቄዎች አሉ። ኬሚስትሪ ጥያቄም ሌላ ሳብጀክትም አሉ። ጀስት ይህን ትሰራላችሁ ማለት ነው። ጥያቄን ከሰራችሁ በኋላ ጀስት ራሳችሁን ከገመገማችሁ በኋላ ታልፋላችሁ ማለት ነው። እኔ ወደ አዘጋጀሁት ቻፕተር 2 ማለት ነው። ያ ማለት ኬሚካል ቦንዲንግ ሄዳችሁ ከግሬድ 9 ከ9ኛ ክፍል ዩኒት 5ን ቀጥታ ታነባላችሁ። የላይኛውን ጨረሳችሁ። አሁን ዩኒት 5ን ከነበባችሁ በኋላ ከአዲሱ ካሪኩለም መጽሐፍ ማለት ነው ግሬድ 9 ዩኒት 3 ኦልዱን ታነባላችሁ ማለት ነው። ሪፌራንስ ይሆንላችኋል። ከዛ ግሬድ 11 ዩኒት 2ን ታነባላችሁ። ዴን በዚህ ቻፕተር መሰረት ጥያቄ ትሰራላችሁ። ጥያቄ ከዚህ ማውጣላችኋለሁ። ሌላኛው ደግሞ ቻፕተር 3 ኬሚካል ካይናቲክስ እንደ ስቶቺዮሜትሪ ይሄ ደግሞ አለበት ቻፕተሮች ግሬድ 10 ዩኒት 1 ላይ አለ በኒው ካሪኩለም ማለት ነው። ግሬድ 9 ዩኒት 4 ላይ ነበር በኦልድ ካሪኩለም እና ግሬድ 11 ዩኒት 4 በእነዚህ በሶስቱም ዩኒት ላይ ነው አለው ኬሚካል ካይኔቲክስ ኤንድ ስቶሺዮሜትሪ። ስለዚህ በቪዲዮም በምንም አድርጋችሁ ስለ ቻፕተሩ ስለ ቶፒኩ አውቃችሁ ማለፍ ነው። ካወቃችሁ በኋላ እንዳልኳችሁ ጥያቄ መስራት ነው ማለት ነው። ቻፕተር 4 ብያዘጋጀሁት ፊዚካል ስቴት ኦፍ ማተር ማለት ነው። ፍሮም ግሬድ 9 ዩኒት 3 ላይ ብቻ ነው አለው። ግሬድ 11 ዩኒት 3 ላይ ብቻ ነው አለው። ስለዚህ ታውቃላችሁ። ከዛ ካወቃችሁ በኋላ ጥያቄ በዚህ መሰረት ትሰራላችሁ። ጀስት ስኪፕ ቻፕተር 5 ኬሚካል ኢኩሊብሪየም ፍሮም ግሬድ 11 ዩኒት 5 ታነባላችሁ። ግሬድ 11 ዩኒት 5 ላይ ብቻ ነው አለው ኬሚካል ኢኩሊብሪየም። ጀስት ስለዚህ ቻፕተር ካወቃችሁ በኋላ ታልፋላችሁ። ቻፕተር 6 ኢንኦርጋኒክ ኮምፓውንድ አለ ፍሮም ግሬድ 10 ዩኒት 3 ከኒው ካሪኩለም ማለት ነው። ግሬድ 10 ዩኒት 2 ላይ በኦልድ ካሪኩለም ላይ አለ ኢንኦርጋኒክ ኮምፓውንድ። በዚህ ኦልድ ካሪኩለም ላይ ከተጻፈው መጽሐፍ እንደ ሬፈራንስ ቡክ መጠቀም ትችላላችሁ። በጣም ሚሻላችሁ እሱ ነው ማለት ነው። ግሬድ 12 ስትመጡ ኢንኦርጋኒክ ኮምፓውንድ ዩኒት 1 ላይ አለ ማለት ነው። እሱን ታነባላችሁ። ያው እንዲጨረሳችሁ በዚህ ኦርጋኒክ ማለት አላስተምራችሁም በእነዚህ ቻፕተሮች ምናምን ብዬ በእያንዳንዱ ቻፕተር የማስተማር ጊዜ አላገኘውም። ጎበዝ የሚያስተምር ሰው ካገኘው በዩቲዩብ ላይ እንዲያስተምር አደርጋለሁ። ለማንኛውም ሰብስክራይብ ሳታደርጉ እስካሁን እያያችሁ ነው። ሰብስክራይብ ብታደርጉ ደስ ይለኛል። ምክንያቱም ዛሬ ባታደርጉ ቀጣይ ቀናቶች ውስጥ አንድ ቀን ማድረጋችሁ ስለማይቀር ዛሬ ሰብስክራይብ ብታደርጉ ትጠቀሙበታላችሁ ማለት ነው። እና ቪዲዮውን ላይክ ሳታደርጉ እያያችሁ ከሆነ ላይክ አድርጉልኝ። እና ቻፕተር 7 ኦርጋኒክ ኮምፓውንድ የት ነው አለው? ግሬድ 10ኛ ዩኒት 6 ላይ በኒው ካሪኩለም ላይ ታገኙታላችሁ። ግሬድ 10ኛ ዩኒት 1 በኦልድ ካሪኩለም ታገኙታላችሁ። ከዛ ግሬድ 11 ዩኒት 6 ላይ ያለውን ታላችሁ። ከዛ ስለ ኦርጋኒክ ኮምፓውንድ ሙሉ በሙሉ አወቃችሁ ማለት ነው።
ከዛ ወዴት ነው የምትሄዱት? ፖሊሜርስ አለ። እንዴ እኔ ቻፕተር 8 አድርጌ ነው የወሰድኩት። ፖሊሜርስ ፍሮም ግሬድ 12 ዩኒት 4 ታነባላችሁ ማለት ነው። ቻፕተር 9 ኤሌክትሮኬሚስትሪ ፍሮም ግሬድ 10 ዩኒት 4 ከኒው ካሊከረም ማለት ነው። ኦር ግሬድ 10 ዩኒት 3 ከኦልዱ እንደ ግሬድ 12 ዩኒት 2 ታገኙታላችሁ። ኤሌክትሮን ኬሚስትሪ የሚለውን በጣም ደስ የሚል ቻፕተር ነው። ፖሊሜርስ ከፖሊሜርስ ራሱ አትዘናጉ። አንድ ቻፕተር ስለሆነ ብቻ ጥያቄ አይወጣም ብላችሁ እንዳትዘናጉ። ጥያቄ እየሰራችሁ ነው ማለፍ አለባችሁ። ምክንያቱም ጥያቄ መስራት ጥቅሙ ምንድን ነው? ስለዛች ቻፕተር ምን ያህል አውቄ እያለፍኩ ነው የሚለውን ራሳችሁን እንዲገምቱ በራሳችሁ ላይ ኮንፊደንስ እንዲኖራችሁ ይረዳችኋል ማለት ነው። ሶ ጥያቄ ስሩ የሚለው ለዛ ነው ማለት ነው። እና ደግሞ ሊደገምም ይችላል። ጥያቄ ይደገማል። ቀጥታ ኦልዌይስ አያመጡም። ሶ ለዛ ጥያቄ መስራቱ አሪፍ ነው። እኔ ደግሞ በብዙ ጥያቄ ተዘጋጅቻለሁ፣ አቀርብላችኋለሁ ማለት ነው። ሜታልስ ኤንድ ናን ሜታልስ ግሬድ 10 ዩኒት 5 በኒው ካሪኩለም እና ግሬድ 10 ዩኒት 4 በኦልድ ካሪኩለም ላይ ታገኙታላችሁ። ኬሚስትሪ ኤንድ ኢንዱስትሪ የሚለውን ቻፕተር ቶፒክ ደግሞ ስለዚች ስለ ግሬድ 12 ዩኒት 3 ላይ ነው ያለው። ኢንቫይሮንሜንታል ኬሚስትሪ ደግሞ ግሬድ 12 ዩኒት 5 ላይ አለ። ጀስት ጨረስኩኝ ማለት ነው። በቀላሉ ማለት ነው። በቀላሉ በዚህ መሰረት አንብቡ። ሌላ በቃ አትልፉ። ከ9ኛ ቻፕተር 1 ጀምሬ እስከ 12ኛ ቻፕተር 5 ቻፕተር 6 ለአንብብ የምትሉት ጀስት እንደ ድካም ነው የሚቆጥረው እኔ። ምክንያቱም እዚህ ላይ እኮ ሁሉም ቻፕተር ተካቷል። ጀስት እዚህ ላይ እንዴት ነው ያዘጋጀውላችሁ? ለእናንተ እንዲቀል ነው። በዋናነት ለእናንተ ቀሎ በቀላሉ እንዲታነቡ ነው። ጀስት ይህን 12 ቻፕተር አድርጌ ያወጣውላችሁ ማክሲመም በዛ ቢባል 1 ወር ቢፈጃችሁ ነው ይህን ለመጨረስ። ጊዜ ሰጥታችሁ ካነበባችሁ 1 ሳምንት ሲበዛ በቂ ነው ማለት ነው። ምክንያቱም ያው እንዳትዘናጉ ማንበብ አለባችሁ። ምክንያቱም ጀስት የመጨረሻ ነው ለእናንተ። አላ ተማሪ ወድቋል ሲባል ራሱ የሚሰማው ስሜት ጀስት ከዛ ለማውጣት ያክል ለማለፍ ብላችሁ ሳይሆን እናንተ መስራት ውጤት ይሰቅላሉ ብላችሁ ሲሰሩ ታልፋላችሁ ማለት ነው። ሶ በቀጣዩ መስራት እኔ እንዲሰራላችሁ የምትፈልጉትን በኮሜንት ላይ አሳውቁኝ። ያው በሁሉ ለመርዳት ሬዲ ነኝ። ጀስት እናንተም ቪዲዮን ላይክ በማድረግ በሚያስፈልግ ሁሉ እንድታግዙኝ፣ ቪፒኤን በማብራት እንድታግዙኝ እጠይቃችኋለሁ። መልካም ንባብ። ኬሚስትሪ በጣም የሚሰራ ነው። በጣም የሚሰሩበት ትምህርት ማለት ኬሚስትሪ ነው። እንዳትዘናጉ። መማር ነው፣ ማጥናት ነው። በቃ ኦልሞስት አሁን ላይ ብዙ ቪዲዮዎች ተሰርቷል በዩቱብ። እንደኛ ጊዜም አይደለም። ሶ ያን ሁሉን መከታተል ነው። በሚያስፈልገው ጥያቄ ሁሉ መጠየቅ ትችላላችሁ። ቴሌግራም ቻናል አለን ማርማር ሚዲያ የሚለው። በዛም ኮሜንት ስር ላይ ጥያቄዎችን መጠየቅ ትችላላችሁ እና የምትወያዩበት ግሩፕም ይኖራል። ስለሱም እናወራለን። መልካም ጊዜ። ታንኪዩ። እወዳችኋለሁ።